ይሄ ቪዲዮ ስንት ላይ ከገባ ሳምሪን ታገባታለህ? አራቺን ሰላም ስታቶ ማረክ ላይክ ያስፈልገውም ለሷ ምርጥ ሰው ነሽ። እኔ ለሳምሪ ቃላቶች የሉኝም። እሺ ዝም ብለህ ስንት ላይክ ያርጉ? ዝም ብለው አንድ ሚሊዮን ያርጉልህ። 1 ሚሊዮን ላይክ ሳምሪ ለማግባት አይደለም። ሳምሪ ለማግባት እንዴ ቁጥር ያስፈልግህ ገብቷል። ዋናው ልብ ነው የሚያስፈልገው። የጂጂ ኪያ ልጅ የሆነችው ሳምሪ ዛሬም አዳዲስ በሆኑ አነጋጋሪ ጽሁፍና ፎቶና ቪዲዮዎች በድጋሜ መታለች። በተለይም ከሰሞኑ በምትለቀው ፎቶና ቪዲዮ አዲስ የፍቅር ህይወት ውስጥ ገባች ወይ፣ እውነትም አዲስ ኑሮ ልትመሰርት ነው ወይ በማለት ብዙዎች እየጠየቁ ይገኛሉ። ይህንን አስመልክቶ ሳምሪ የተናገረችው ንግግር እንዲሁም ደግሞ አዲስ መጣ ስለተባለው ፍቅረኛ እሱም እያስተላለፈ ስላለው መልእክት ተጨባጭ የሆኑትን እውነታዎችና በቅርቡም ሳምሪ ባለች ተብሎም ስለተነሱ አዳዲስ መረጃዎች ጠቅለል ያሉ እውነታዎችን እናስደምጣችኋለን። በሌላ በኩል የሳምሪ እናት የሆነችው ጂጂ ኪያ አዲስ ስለሚኖራት ህይወት በተለይ ሳምሪ አዲስ ስለምትጀምረው የፍቅር የትዳር ህይወትም ጂጂ የተናገረችውን ያልተጠበቀ መልእክትም በሰፊው እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣነው ዝርዝር መረጃዎቻችን እናመራለን። ከሰሞኑ የጂጂ ልጅ የሆነችው ሳምሪ በቲክቶኳ የምታጋራው የተለያዩ ፎቶና ቪዲዮዎች ብዙዎችን እያነጋገረ ይገኛል። ይኸውም እንደምናስታውሰው ከነበረችበት የ7 ዓመት የትዳር ቆይታ ከተለያዩ በኋላ ከፋኒ ጋር ከተለያዩ በኋላ ሳምሪ እንግዲህ አንድን ግለሰብ አሁን በተደጋጋሚ በቲክቶኳ እየፖስተች ወይም እየለቀቀች ይገኛል። ይህንን አስመልክቶ ነው ሳምሪም ይሄን ግለሰብ በቅርቡ ታገባዋለች እያለ ብዙ ሰው እየተነጋገረበት የሚገኘው። ይህ ግለሰብ ዮኒ ይባላል። በቲክቶክ አካውንቱ በተለያዩ አነጋጋሪ ንግግሮች ሞቲቬሽን ስፒክ ይታወቃል። የሚኖረውም በሀገረ ጀርመን እነ ሳምሪ በሚኖሩበት ሀገር ነው። ታዲያ ከሳምሪ ጋር ከሰሞኑም እየተገናኙ ቪዲዮ እየሰሩ ነበረ። ታዲያ አነጋጋሪ የነበረ አንድ ቪዲዮ አስቀድመው ለቀዋል። ብዙዎቻችሁ ታስታውሱታላችሁ ብዬ አስባለሁ። ያም ቪዲዮ እንግዲህ ሳምሪን ይሄ ግለሰብ ወደ ላይ ከፍ አድርጎ እጁ ላይ ሲያረጋት እጁ ላይ ሲሸከማት የሚያሳይ ቪዲዮ ነው። እዛ ቪዲዮ ላይ ታዲያ ሳምሪ የጻፈችው ጽሁፍ አነጋጋሪ ሆኖ ቆይቶ ነበረ። እንግዲህ አንቺን እንደዚህ ከፍ አድርጎ መሸከም የማይችል ሰው ችግርሽንም አይሸከምም ብላ እንግዲህ መልእክት አይነት ነገርን ጽፋ አስተላልፋ ነበር። እንግዲህ ይህ ግለሰብ እንደዚህ እንድጽፍ ያደረጋት ሳምሪ እንግዲህ ይህ ግለሰብ ስፖርተኛ ነው እና ጂም መስራቱንም እያበረታታች እንግዲህ እንደዚህ የሚሸከምሽ ሰው ነው ለህይወትሽም ለኑሮሽም ችግር ሁሉ የሚሸከም ብላ መልእክት ያስተላለፈችው ያ ቪዲዮ ታዲያ አሁን ላይ ከ1 ሚሊዮን 900 ሺህ በላይ ሰው ነው እንግዲህ በቲክቶክ ብቻ የተመለከተው። በመቀጠል በዩቲዩብ በፌስቡክም ብዙ ቦታም ተሰራጭቶ ነበር። ብዙዎችም ሀሳብ አስተያየት እያደረሱ ነበር። በመቀጠልም ዮኒም የተባለው ግለሰብ በራሱ አካውንት ደግሞ እንግዲህ ሳምሪን የተለያዩ ቃለ መጠይቆች ሲያደርግላት ነበር። አነጋጋሪ ሆኖ ከቆዩት መካከል ከመላጣ ሰውና ጸጉር ካለው ሰው የቱን ትመርጫለሽ እያለ ሲጠይቃት ነበር። እሷም መላጣ ሰው ጥሩ ነው እንግዲህ በደንብ የበሰሉ አስተሳሰባቸውም ጥሩ ይመስለኛል ብላ ሁሉ ስትመልስለትም ተመልክተን ነበር። ብቻ ብዙ እንደዚህ ግራ የሚያጋቡ ቪዲዮዎች የፍቅረኛ የሚመስሉን ንግግሮችን የሚያረጉ ነበር። ያንንም አስመልክቶ ነው ብዙ ሰው ሲገምት የቆየው ማለት ነው። ከዛም በመቀጠል ደግሞ እንግዲህ ሳምሪ በድጋሚ ይህንን ግለሰብ የሳቃችሁ ምንጭ የሚሆን ሰው ይስጣችሁ ብላ ከዚህ ግለሰብ ጋር ሆና አንድ ላይ ሲጨፍሩ የሱን አካውንት ሜንሽን አድርጋም በድጋሚ ተመልክተናል ማለት ነው። እንግዲህ እነዚህ ነገሮች በማየት ነው ብዙ ሰው እውነትም ሳምሪ ይህንን ሰውዬ ደጋግማ እያገኘችው ነው ወይ፣ እውነትም የፍቅር ግንኙነት ውስጥ ነው ወይ የሚገኘው በማለት እየጠየቁ የሚገኘው። ይህም ግለሰብ እንግዲህ የሳምሪን የተለያዩ ፖስቶች የተለያዩ ጊዜያቶች ላይ ሪፖስት እያደረገ ይገኛል። ይህንን ጉዳዮች አስመልክቶ ታዲያ የመጀመሪያው ፎቶ እንዳልኳችሁ ሳምሪን ወደ ላይ ከፍ አድርጎ እጁ ላይ በተሸከመበት እሱን ፎቶ እንግዲህ የተለያዩ ሰዎች አቀናብረው ሳምሪን በቬሎ ልብስ አድርገው እንግዲህ የሰርግ ጊዜም እንደመሰለ አድርገው የተለያዩ ማቀናበሮችን እንግዲህ ሲለቀቁ ነበር። ያንን አስመልክቶ ታዲያ ይሄ ዮኒ የተባለው የራሱ የገዛ ጓደኛው ነው እንግዲህ ሳምሪን ታገባታለሁ እያለ ሁሉ ሲጠይቀው የነበረው እነዚህን ፎቶዎች በማሳየት ጭምር በቪዲዮ መግቢያ እንደተመለከታችሁት ዋናው ለማግባት እንግዲህ የተለያዩ ነገሮች ቢኖሩ ልብ ነው
ዋናው እያለ ሁሉን ነገር በደፈናው አድርጎ ማሳለፍ እንደፈለገ በአጠቃላዩ ግን ለሁሉም ነገር ለትዳርም ለፍቅር ግንኙነትም ዋናው ልብ ነው እያለ እንግዲህ መልእክቱን ሁሉ ሲያስተላልፍ ነበረ። እንግዲህ ዘርዘር ያሉ መረጃዎችን ግን አልተናገረም ማለት ነው። ከሰሞኑ ታዲያ ይህ ግለሰብ ከሳምሪ ጋር በሚያረጋቸው የተለያዩ ጉዳዮች የተለያዩ ሰዎች መተቸታቸውን በቲክቶክ ቀጥለዋል። በተለይ ደግሞ ከዚህ በፊት ፋኒ በብዙ ነገር በሳምሪ እናት በሆነችው በጂጂ ኪያ ወቀሳ ይደርስ ስለነበረ ብዙ ሰው ሲናገር የነበረው ምንድነው ይሄም ግለሰብ ቢሆን አመጣጡ አላማረንም፣ ጂጂ ኃይለኛ እንደሆነች ይታወቃል። ይህም ግለሰብ የመጄም ቢሆን የሳምሪን የእናቷን ኃይለኝነት የጂጂን ኃይለኝነት ያውቃል። ስለዚህ ህይወትና ትዳርን እቀጥላለሁ ብሎም ላያስብ ይችላል። ነገር ግን ሳምሪን እየተጠቀመ የሚገኘው በደንብ አካውንቱን ለማሳደግ በደንብ በሷም ለመታወቅ ነው ይሄ ልጅ እንደዚህ የሚያደርገው በማለት ብዙ ሰው እሱን ሁሉ እየወቀሱ የቲክቶክ ላይቭ እየከፈቱ ሲነጋገሩ ነበር። ይህን ንግግር ራሱ እንግዲህ ይህ ወንድማችን ሰው ዝም ብሎ እንዴት ስለሰው እንደዚህ ያወራል እያለ መልእክቱን ሲያስተላልፍ ነበር ማለት ነው። ሳምሪ በጠቅላላው እንግዲህ የሳቃችሁ ምንጭ የሆነ ሰው ይስጣችሁ እያለች ነው ይህንን ግለሰብ እያሞካሸችው የሚገኘው። አጠቃላይ ይህ ጉዳይ እንግዲህ በአንድ ሀገር ጀርመን ውስጥ ስለሚኖሩ እሱ በተለያዩ አነጋጋሪ ንግግሮች አነቃቂ በሆኑ መልእክቶቹ ስለሚታወቅ እሷም ከዚህ በፊት በተለያዩ የዩቲዩብ የቲክቶክ ቪዲዮዎች ስለምትታወቅ አንድ ላይ ኮላብ በማድረግ እንደ ሌሎች ቲክቶከሮች ከሰሞኑ ተገናኝተው አነጋጋሪ በሆነ መልኩ ደግሞ ቪዲዮዎችን እየሰሩ በብዙ ሰው ዘንድ እንዲታዩ ያደረጉበት ነገር ነው እንጂ የእውነት የፍቅር ግንኙነት ውስጥ ያሉ አይመስልም። እንግዲህ ይህንን ጉዳይ አስመልክቶ በብዙ ሁኔታ ከሳምሪ እናት ጋር ጂጂ በብዙ ጉዳዮች ያው ስሟ ይነሳል። ጂጂ ከዚህ በፊት እንደምናውቀው ሳምሪ በነበረችበት ትዳር እንግዲህ ከፋኑኤል ጋር ባሳለፈቻቸው የተለያዩ ጊዜያቶች ላይ ብዙ ወቀሳን ታስተላልፍ ነበረ። ለልጄ የማይገባ ሰው ነው፣ ያልተማረ ሰው ነው፣ በባህር የመጣ ነው እያለች ብዙ የማይገቡ ቃላቶችን ሁሉ እየተናገረች ፋኒን ትናገረው ነበረ። ከዛም በኋላ እንግዲህ ከፋኒ ጋር ከተለያዩም በኋላ ጂጂ በተለያዩ ጊዜያቶች ላይ ልጄ ሳምሪ የሚገባት የተማረ ነው፣ አዲስ ህይወትን ትጀምራለች፣ አዲስ ኑሮን ትጀምራለች እያለች መልእክት ታስተላልፍ ነበር። በተለይ ይህንን ግለሰብ በተመለከተ ምንም ባትናገርም ጂጂ ያስተላለፈችው አንድ ወሳኝ መልእክት አለ። የሳምሪን ቀጣይ ህይወት በተመለከተ ልጄ ሳምሪ ታገባለች፣ የምታገባውም የተማረ ነው፣ እኔ ጋር የሚደውል እኔን የሚጠይቅ እሷንም የሚንከባከብ አውሮፕላን አብራሪ ወይም ፓይለት ግለሰብ አለ እያለች ሁሉ እንግዲህ ከትንሽ ወራቶች በፊት ብዙ መልእክቶችን ስታስተላልፍ ነበረ። አሁን የተዋወቀችው ሰው አያያዝን የሚችል እናትን የሚያከብር እኔን እናቷንም የሚያከብር እኔ ጋር ሁሉ ደውሎ ምን ልላክ ሽቶ ነው ምንድን ነው ወይስ ሌሎች ነገር ነው የሚያስፈልጉት ሁሉ እያለ እኔን ሁሉ አንቀባሮ የሚይዝ ግለሰብ ነው የተዋወቀችልኝ እያለች በብዙ ጊዜያቶች ላይ መልእክት ተከታታይ ስታስተላልፍ ነበረ። በተለይ ሳምሪና ፋኒ ከተለያዩ በኋላ ሳምሪ ታገባለች፣ የምታገባውም አውሮፕላን አብራሪ ነው፣ ቤተሰቦቿን ሁሉ የሚያከብር የሚወድ የተማረ ነው እያለች ነው ደጋግማ ስትናገር የነበረው። እንግዲህ ይህ ጉዳይ በወቅቱ የተናገረችው በተለይ በፋኒ በኩል ሆነው ሳምሪን የሚያናድዙ ሰዎች ስለነበሩ ሳምሪም ከዚህ በኋላ የሚያገባት የለም ምክንያቱም የእናቷን ኃይለኝነት ብዙ ስለሚያቅ ሳምሪን የሚያገባ የለም እያሉ ብዙ ሰው አታክ ለማድረግ ሲሞክሩ ሳምሪንም ለማብሸቅ ሲሞክሩ በዛ ጊዜ እንግዲህ ያው ጂጂ ፈጥራ የተናገረችው አይነት ንግግር እንደሆነ ነው በወቅቱ የተለያዩ ሰዎች ሲናገሩ የነበረው። እንዴት በዚህ ያህል ደረጃ በፍጥነት ሌላ አውሮፕላን አብራሪ ግለሰብ ትተዋወቃለች፣ እናቷ የምትናገረው ሁሉ ልክ አይደለም ሲሉ የነበሩ ብዙ ሰዎችን የተመለከት ነው ማለት ነው። በአጠቃላዩ ግን ጂጂ ስትናገር የነበረው ከሰሞኑ እንግዲህ ሳምሪ ተዋውቀው አዲስ ቲክቶክን እየሰራች የሚገኘው ዮኒን በተመለከተ ሳይሆን እንግዲህ ጂጂ የተናገረችው ከዚህ በፊት አውሮፕላን አብራሪ ፍቅረኛ እንደነበራት ከሱ ጋርም እንደሚጋቡ ነው እንግዲህ ጂጂ ስትናገር የነበረው። እሱም ደግሞ በወቅቱ ሰዎችን እንዲበሽቁ ያስተላለፈችው መልእክት ነው እንጂ እውነት ሳምሪ አዲስ ፍቅረኛ ይዛ አይደለም ብለው ነው ብዙዎች መልስ ምትንም ሲሰጡ የነበረው ማለት ነው። እንግዲህ ጠቅለል ባለ መልኩ የሳምሪ እናት የሆነችው ጂጂ ኪያ ይህንን ግለሰብ በተመለከተ ምን ትናገር ይሆን በማለት ብዙዎች በጉጉት አሁን ድረስ እየጠበቁ ይገኛሉ። ከሰሞኑ ጂጂ ለተለያዩ ቫኬሽን መዝናናት ወደ ዱባይ እንዳመራች ይታወቃል። ስለዚህም ነው እንግዲህ ብዙዎች ከዱባይ ስትመለስ የመጀመሪያ ስራዋ የሚሆነው ይህንን ነው፣ ይህን ግለሰብ እንግዲህ ብዙ ነገር ወይ ትናገር ይሆናል እያሉ ካሁኑ የተለያዩ መላምቶችን በኮመንት እየሰጡም የነበሩ ሰዎችንም በአጠቃላዩ ተመልክተናል ማለት ነው። ጠቅለል ባሉ መረጃዎቻችን ለዛሬ ይዘን የመጣ ነው ይህንን ይመስሉ ነበረ። በቀጣይ ቪዲዮ እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።